እንዴ ወይኔ ትንጂዬ እኔ እንደውም አንቺ ምንድን ነው የምትናገሪ ነው ነበር። አንቺ ደም ስትገቢ በቃ ገባሽ ስለሆነ እንዴ አንዳንድ ሰው ተዘጋጁ ነው አዳሜ ሩጦ ይገባሉ። ገባሽ አይደለ? ነው እንጂ እኛን አይገልጽም ብሎ ሰዎች ተናግሯል። ሊያወዛግበን ነው። እሺ ገኒ አውሪ አንቺ። አይ እኔ በቃ ሊያወዛግበን ነው። እሱ አውቆ ነው በቃ ወዳችን በውቴ እኮ የመጀመሪያ ጊዜው አይደለም እኮ እንዲህ ማወዛገብ። አይ ጥሩ አይደለም። እሱ አይኔ ማወዛግባለች እኮ አይታችሁ ከሆነ ችግር የለም ግን ለሌላ ሰው ያስደስታል። ጥሩ አይደለም። በቃ እኔ ደንግጬ ነው። በቃ እኔ ስራ ቦታ ነኝ ተደብቄ ነው ማለት ሰውነት ይሁን አይኔ ሼር ያደረገችውን አንብቢ መጀመሪያ ላይ እና ከዛ በኋላ ገባሽ አለሜ ብላ ነው ሼር ያደረገችው። የልቤ ካውጃ በጣም አመሰግናለሁ። እሷ እኮ ዛሬም የለቀቀው ላይ ሪፖርት አድርጋለታለች ወንድማችን። እሱ ማለት እነሱ ማለት እሷ ነች እኮ እየቀረጸችው ያለችው ገባሻል? እቺ ልጅ ምን ልትሰራ ነው የገባችው? ምን ልትሰራ ነው የገባችው? ማናት እቺ አንዷ እንዴ አታወራም እንዴ? ሪቻችን አይደለም ራሄል ወይ ወጣች። እኔ ምላስ ለምን አስገባሻትኝ? እየሰማችሁ ነው? ምንም ነገር የለም። ተረጋጉ፣ አትሸበሩ። በቃ ይሄ ከትላንት ወዲህ ማታ የተቀረጸ ነው። እሷን የተቀረጸ ደስ አለን የለቀቀ ምንድን ነው እናንተ የምትሸበሩት? እንዴ ምን ሆናችሁ ነው? ተረጋጉላችሁ እንዴ ይህች አሁን የገባችውን አየሻት? እቺ ተንኮለኛ አንቺን አይደለም የብሩኬ ፎቶ ያደረገች ወጣች ሮጣ ባለፈው እኔን የቦለቀ እንትን አድርገች ልጅ ናት እንደ ቤቴን ጭራሽ መጣለች እኮ ወጣች እኮ አዳምጣ ሄደች እኮ ምን ልትሰራ ነው እንደምትመጣ? እናንተ ደህና ናችሁ? ለምን ገኒ ነይ ግቢ። እሺ ማን አንዳችሁ ወረዱ? ኧረ በስመ አብ እሷ እኮ ጥሩ ልጅ ናት። ብሩኬ ፎቶ ስላደረገች ነው ፍቅር። ኧረ እሷ ጥሩ ናት። የሚናረገ እንትን አትበሉ። መጥፎ የሚሰራ ብቻ ነው አይደለም። መጥፎ ልጅ አይደለችም። እዚያ ሌላ ሰው አይደለችም። እሷ ልጅ ናት። በነገራችን ላይ ከነዛ ጀማ ብዙዋቸው ወጥተዋል። እምቢ ብለው ወጥተዋል። ሁሉ ያረጉ መጥፎ ናቸው ማለት አይደለም። እንዴት ነሽ? በጣም ነው የሚወዳቸው። እኔ ዛሬ ነው የገባሁት። እኔ ለክፋት አይደለም የገባሁት። ድሬስ አንጫጫው እኮ አማችሽ አንጫጫቸው። የኔ አንበሳ ይሄድበት ደጋረገ በጣም ማርያምን ወይ ምን አጨናነቃቸው? ሲጀመር ዘፈን ሲለቁ ዘፈን የለቀቁ ቁጥር ትርጉሙን አታውቁም። ሄዱና ሰራርጋቸው በፎቶ ደርድራ አምጥታ በዘፈን አስቀምጠች። እሱ ሲጋ ደግሞ እስቲ የጠላቴን መጋኛ ምን እንደሚሆኑ ሊብሉ መጣ።
ከነዶር ውጠን ደህና ነኝ የምትሉ ሰዎች ምን ልትሆኑ ፈልጋችሁ? ጤናችሁ መርፌ ከምሰጣችሁ አርፋችሁ ዘፈን ከፍታችሁ አይደለ? ምን ሆንሽ አንቺ? ገረብጥሻቸው መጣሽ ጭራሽ ወይ አረ ታረጋላችሁ። ይሄ ቤት አማና የለውም። የልባችሁ ተቆላው የቤት አያስተማምንም። እስቲ ተናገሩና ተጣላችሁ። እስቲ የተሰማችሁ ተናገሩ። ምንድነው የትላንትናው ደስታ እስካሁን አለቀቀንም። ደስ ትናንት በጣም ደስ ብሎኝ እኮ ዘፈኑ ስታዩ አሁን እኮ ሾርት ስለሆነ ነው እንጂ ጥሩ ዘፈን ነው የዘፈነላት ማለት ነው። አዎ ብቻ እንትኑን ይዘው ነው የወጡት እንጂ በቃ እንዴ እኮ ከሷ ትንሽ ብለያ እንደምትናፍቀው ነው። በቃ ገባ አንድ ባንድ ባገኛችሁ ሁላችሁንም ማለት ነው ግራ ቂጣችሁን ሁለት መርፌ እኔ ሳቶ ጊዜ መውረድ አለብኝ ከሆነ እነዚህ ልጆች ላይ ትንሽ ነገር ይገናል። እሺ ሳያመጡ ራሳቸው ጠብቀው ሳይለጣጠፉ የሚሰሩ ልጆች እኮ ጆብ ላይ ይታል። እናንተ ግሬስ ፋሚሊን አታዩም እንዴ? 2 ዓመት ሙሉ በጭቅጨቃ እንትን ችለን እኮ ነው። ምን ሆናችሁ ነው እናንተ? ጮጋራችሁ በሽታ እየጋበዛችሁ ነው እናንተ። ሲጀመር እንደዚህ አይነት የሚሰሩ ሰዎችን የሚደግፉት ምን ሆናችሁ ነው? ይሄ የስራ ጉዳይ ስለሆነ ዝም በሉ። ጉዳይ ስራ እኮ ድሮ በፍቅር የነበረው ጊዜ እየሰሩ አልነበረም እንደ እየተቃሉ ምን እያስተማሩ ለህዝብ እኛ የእነሱን ትምህርት ተቀበሉልን አላላችሁ። ግን ደግሞ እነኚህ በሚመጡበት ይህ አሁን መጥፎ ነገር አይደለም። በዘፈኑ የተደረገ ዘፈኑ ምንድን ነው የሚሳደብ ስድደራቸው አንድ ቀን ምን አረገ መሰለሽ ልንገራቸው